መንፈስ ቅዱስ አሃዱ አምላክ አሜን። አምላካችን ልዑል እግዚአብሔር በምሕረትና በቸርነቱ የሰበሰበን ስሙ ለዘላለም የተመሰገነ ይሁን። ክቡራን አበው መነኮሳት፣ ክቡራን መምህራን፣ እንዲሁም የተምሮ ማስተማር ሰንበት ትምህርት ቤት ወጣቶች ወንድሞቻችንና እህቶቻችን፣ የክርስቶስን መከራ በተቀደሰው መቅደስ የምታስቡ ምእመናን ሁላችሁም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? በቸርነቱ ያልተለየን በምሕረቱ የጠበቀን በአብ ተስቦ በረድኤት አቅርቦ በተቀደሰው መቅደሱ የሰበሰበን መከራውን እንድናስብ ግርፋቱን እንድናስብ ቤተ መቅደስን ከፍቶ የሰጠን ስዩማን ካህናትንም የሾመልን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ንጽሕት ቅድስት የሆነች አምላክን የወለደች ለመዳናችን ሁሉ ምክንያት የሆነች በልጇ መንገላታት የተንገላታች በልጇ መከራ በልቧ ሰይፍ ያለፈ እመቤታችን ቅድስት ድንግል ማርያም እግዚአብሔር ባከበራት ክብር መጠን ስሟ የተመሰገነ ይሁን። የያዝነው የሕማማት ሳምንት ነው። የክርስቶስን መከራውን የምናስብበት አለፍ ሲል ደግሞ የ5500 ዘመን መርገመ ሥጋ መርገመ ነፍስ የጸናበትን የሰው ልጅ ከእግዚአብሔር የተለየበትን ዘመን የምናስብበት ነው። ያንን በተመለከተ ቤተ ክርስቲያናችን ስራ ሰርታ ቀኖና ሰርታ በየዓመቱ ይህን እንድናከብሩ አድርጋለች። ያ ሲባል ግን ከትምህርት ያስቀድሜ መናገር የምፈልገው ቤተ ክርስቲያን የክርስቶስን መከራውን የምታስበው በዓመት አንድ ጊዜ 5 ቀን ብቻ አይደለም። ይህንን ሳልናገር መውረድም ማለፍም ስለማልፈልግ ነው። ብዙዎች ለቤተ ክርስቲያን ሕማማት ወይም ደግሞ ሕማማት ማሰቧ በዓመት አንድ ጊዜ የሕማማት ቀን ብቻ የሚመስላቸው ሰዎች አሉ። ቤተ ክርስቲያናችን ዓመት እስከ ዓመት የክርስቶስን መከራውን ታስባለች። ዓመት እስከ ዓመት ሕመሙን ታስባለች። ዓመት እስከ ዓመት መከራውን ታስባለች። በተለየ መልኩ ሊቃውንት ከጾሙ ጋር አያይዘው ፋሲካን ከማድረጋችን ማለትም ደስታን ትንሣኤ ደስታ ስለሆነ ፋሲካን ደስታን ከማድረጋችን በፊት ሕማሙንም ደግሞ እናስብ የበለጠ ብላ 5ቱን ቀን ሰራች እንጂ ዓመት እስከ ዓመት ቤተ ክርስቲያን ቀራንዮን ታስባለች። ዓመት እስከ ዓመት ግርፋቱን ታስባለች። ዓመት እስከ ዓመት የክርስቶስን መንገላታት ታስባለች። እና ይህንን ታሳቢነት ማድረግ ያስፈልጋል። እግዚአብሔር ከሁላችን ጋር ይሆን። ወፈጽሞ ውእቱ ኮነ አሳዬ ሕይወተ ለኩሎሙ እለ ይትዔዘዙ ሎቱ ወመድኅነ ዘላለም። ዕብራውያን ምዕራፍ 5 ቁጥር 9 ለእርሱ ለሚታዘዙ ሁሉ የዘላለም መዳን ምክንያት ሆነላቸው። ለእሱ ለሚታዘዙ ሁሉ የዘላለም መዳን ምክንያት ሆነላቸው። ዕብራውያን ምዕራፍ 5 ቁጥር 9 ላይ የቃሉ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህንን ሕያው የሆነ የክርስቶስን መከራውን የክርስቶስን የማዳን ስራውን እንድናስብ አድርጎ የተናገረ የቤተ ክርስቲያናችን ብርሃን የወንጌል ሰባኪ የክርስቶስ መልእክተኛ ስሙንም ተሸክሞ በአሕዛብ መካከል የመሰከረ ሐዋርያው ቅዱስ ጳውሎስ ነው። የተጻፈላቸው ኤቦር በተባለ ሰው ዕብራውያን ለተባሉ እስራኤላውያን ወይም ደግሞ ዕብራውያን ነው። የትምህርቱ መሰረታዊ ዓላማ ክርስቶስ በአዲስ ኪዳን ለሰው ልጆች ከብሉይ ኪዳኑ ሊቀ ካህናት በተለየ መልኩና በተሻለ መልኩ እውነተኛ መስዋዕትን ያቀረበና እውነተኛ ድነትን እንደሰጠ መግለጥ ነው። እግዚአብሔር ለነቢያት ትንቢትን፣ ለሐዋርያት ወንጌልን፣ ለሊቃውንት ምስጢርን የገለጠ ያቀበለ አምላክ ለሁላችንም ማስተዋሉን ያድለን። እንግዲህ ቅዱስ ጳውሎስ ለዕብራውያን ሲጽፍላቸው የዕብራውያን ክታቡ እንዲያው አለፍ አድርጎ ለመናገር ያህል ነገረ ሥጋዌ ላይ ያተኩራል። መጽሐፍ ቅዱስ ለምታነቡ ማለቴ ነው። መጽሐፍ ቅዱስ ለምታነቡ ቅዱስ ጳውሎስ ከ14ቱ መልእክታት መካከል ለዕብራውያን የተጻፈ መልእክቱ ወይም ደግሞ መልእክተ ዕብራውያን የተባለ ለየት ባለ መልኩ ጠጣር ነው፣ ከባድም ነው፣ ምስጢሩም እጅግ ጥልቅ ነው። ነገረ ሥጋዌ ላይ ብቻ ያጠነጥናል።
በንጽጽር የብሉይ ኪዳኑን መስዋዕትና የሐዲስ ኪዳኑን መስዋዕት እያነጻጸረ የትኛው መስዋዕት እንደሚበልጥ፣ የትኛው ድነትን እንደሰጠ፣ የትኛው ትክክለኛ እንደሆነ፣ የትኛው ዓለምን እንዳዳነ እያነጻጸረ ይነግረናል። ከፍ ሲል ደግሞ የብሉይ ኪዳኑን ሊቀ ካህናትና የሐዲስ ኪዳኑን ሊቀ ካህናት እያነጻጸረ በሚገባ ይነግረናል። ሲጠቀለል ግን ዕብራውያን አጠቃላይ ነገረ ሥጋዌ ላይ ያጠነጥናል። እጅግም ከባድ ከመሆኑ የተነሳ ያለ ተርጓሚያን መረዳት አይቻልም። አንዳንድ የመጽሐፍ ቅዱስ ክፍሎች ማንም ሰው አንቧቸው እንደዚሁ ሊረዳቸው ይችላል። በእርግጥ መምህር ተርጓሚ ያስፈልገዋል እንደ ቤተ ክርስቲያናችን አስተምሮ። የዕብራውያን መጽሐፍ ግን ወይም ደግሞ መልእክት ግን እጅግ ጠጣር ነገረ ሥጋዌ ላይ ያጠነጥናል። ሰዓት እንዳልወስድ የተነሳንበት የመጽሐፍ ቅዱስ ክፍል ዕብራውያን ምዕራፍ 5 ቁጥር 1 ጀምረን ስናነብ ቅዱስ ጳውሎስ የዕብራውያን የብሉይ ኪዳኑ ሊቀ ካህናት ያነሳልናል። መጀመሪያ የብሉይ ኪዳኑ ሊቀ ካህናት ምን አይነት ነው ካልን የተወሰነ ነጥቦች እንመልከት። የብሉይ ኪዳኑ ሊቀ ካህናት የመጀመሪያው የማይረሳና የማይዘነጋ ፍጡር ነው። እስቲ ፍጡር በሉ። ምንድን ነው አልኳቸው? ፍጡር ነው ከሆነ ሰው ነው ማለት ነው። ፍጡር ነው፣ ደካማ ነው፣ ፈጣሪ አይደለም፣ አምላክ አይደለም። እንደ ማንኛውም ሰው ኃጢአት የሚስማማው፣ እንደ ማንኛውም ሰው በደል የሚስማማው፣ እንደ ማንኛውም ሰው ኃጢአት ሊሰራ የሚችል ማንነት ባህሪ ያለው ፍጡር ነው። የመጀመሪያው የሊቀ ካህናት የብሉይ ኪዳኑ ሊቀ ካህናት ሲታሰብ ሲታይ ማለት ነው። ሁለተኛ የብሉይ ኪዳኑ ሊቀ ካህናት ማን ነው? ሚስጥሩን አላበዛም ከተባለ ምን አይነት ነው ከተባለ ዘር ተመርጦ ነው የሚሾመው። ምን ተመርጦ ነው የሚሾመው? ዘር ተመርጦለት ነው የሚሾመው። ከሌዊ ነገድ ብቻ ነው የሚሾመው። ከማን ነገድ አልኳችሁ? ከሌዊ ነገድ ብቻ ነው የሚሾመው። ከዛ ውጭ መሾም አይችልም። ከሌዊ ነገድ ይመረጥና ለሊቀ ካህናትነት ይሆናል፣ ይበጃል። በእጅ ብልጫ ማለት ነው። ይመረጥና ይህ ይሆንናል፣ ይጸልይልናል፣ መስዋዕትም ይሰዋልናል ብለው ያመኑበትን ሃይማኖት ምግባር ያቀና ነው። ታዲያ ይሾሙታል። ሲሾሙት ቀኝ ክንዱን 4 ሽቶ 5ኛ ዘይት አድርገው ቀብተው ነው የሚሾሙት። ዘይት ማለት ይሄ የምንበላው ዘይት ማለት እንዳይመስላችሁ። እሱ ሳይሆን ዘይት ማለት ከብዙ የከበሩ እጽዋት ተሰብስቦ የሚቀመም ለቅባ መንግስትና ለቅባ ክህነት የሚሆን ነው። አሁን በሀገራችን በዘመነ ነገስት ነበረ። አሁን ያው ዘመኑ የንግስና ዘመንም የነገስታት ዘመን ስላልሆነ የለም። ግን በቤተ ክህነት አለ። ካህናት ክህነትን የሚሾሙት ቅባ ሜሮን ተቀብተው ነው። ስለዚህ የብሉይ ኪዳኑ ሊቀ ካህናት ከሌዊ ነገድ ይመረጣል። ቀኝ አካሉን 4 ሽቶ 5ኛ ዘይት ተጨምሮ ተቀብቶ ክህነትን ይይዛል። ዘር ይመረጥለታል ማለት ነው። ሶስተኛ የብሉይ ኪዳኑ ሊቀ ካህናት የሚያቀርበው መስዋዕት የፍጡር መስዋዕት ነው። ምን አልኳችሁ? የምን መስዋዕት ነው የሚያቀርበው? የፍጡር መስዋዕት ነው። በግን ያመጡለታል። ስለ ሰውየው ኃጢአት ይጭናል፣ እጁን ላዩ ላይ ይጸልያል፣ ይሰዋዋል። ደሙን መረጨት ባለበት ቦታ ይረጨዋል። ስጋውን የሚቃጠለውን ያቃጥላል፣ ለመስዋዕትነት ያቀርባል። በአጠቃላይ ሲደመደም ሲገለጥ የፍጡር መስዋዕት ነው የሚያቀርበው። ራሱን መስዋዕት ማድረግ አይችልም። ራሱን ምን ማድረግ አይችልም? ራሱን መስዋዕት ማድረግ አይችልም። ለምን? ፍጡር ነው። ኃጢአት ያለበት ነው። የትኛው ኃጢአት? የግል ኃጢአት ላይኖርበት ይችላል። የአዳምና የሔዋን የኃጢአታቸው ውጤት ጉስቁልና ግን አለበት። የአዳምና የሔዋን የኃጢአታቸው ውጤት ጉስቁልና ያልነካቸው ከሰው ወገን እመቤታችን ብቻ ናት። ከሷ በቀር ማንም ሰው ንጹህ አይደለም። አይገርማችሁም? ክርስቶስን ያጠመቀ መጥምቀ መለኮት ቅዱስ ዮሐንስ እንኳን ከዚህ ንጹህ አልነበረም። አሁን ይሄ እንደዚህ ሲባል ሰው ክደት ይመስላል። ክደትም አይደለም፣ ንፍቅናም አይደለም። ከእመቤታችን ውጪ ሁሉም ሰው የአዳምና የሔዋን የኃጢአት ውጤት የኃጢአቱ ውጤት በደሉ፣ ጉስቁልናው፣ ቅጣቱ ነክቷቸዋል። በእኛ ቤተክርስቲያን አስተምሮ ጥንተ አብሶ የሚለው ብዙ ትኩረት አይሰጥበትም። የተላለፈው ኃጢአቱ ሳይሆን ውጤቱ ስለሆነ ማለት ነው። በዚህ አጋጣሚ ዶክተርም በኋላ የሚያብራሩልኝ ወይም ደግሞ የሚያግዙኝ ይመስለኛል። ከተሳሳትኩም እታረማለሁ። በእኛ ቤተክርስቲያን አስተምሮ ኃጢአት ሳይሆን የሚተላለፈው የኃጢአቱ ውጤት ነው። ምን አልኳችሁ? በሉ እንጂ ምን አልኳችሁ? ኃጢአቱ ሳይሆን ምን ነው የሚተላለፈው? የኃጢአቱ ውጤት ነው የሚተላለፈው።
የኃጢአት ውጤት ይተላለፋል። ኃጢአት በዘር አይተላለፍ በእኛ ቤተክርስቲያን አስተምሮ። የኃጢአት ውጤት ግን ይተላለፋል። የኃጢአት ውጤት ምንድን ነው? ነፍስ ከክብር ትጎላለች፣ ጉስቁልና ይመጣባታል፣ ቅጣት አለባት፣ ወደ ገሃነም መውረድ፣ ከእግዚአብሔር መለየት፣ ንጽህና ማጣት፣ ልጅነት ማጣት፣ ቅድስና ማጣት። እነዚህ የኃጢአት ውጤቶች ናቸው። እነዚህን የኃጢአት ውጤት ሁሉም ሰው ነክቶታል፣ ሁሉም ሰው አግኝቶታል፣ ሁሉም ከክብር ወርዷል። ከአንዲት ዘር ንጽሕት ዘር ከእመቤታችን ከቅድስት ድንግል ማርያም ውጭ እሷን አልባቲ ነውር በላይሊያ ወይም እንትን ብሎ ሶሎሞን ዘምሮላታል፣ ተናግሮላታል። ነውር ነቀፈ የለባትም። የአባቶቿ የእናቶቿ የኃጢአት ውጤት አልነካትም። የአባቷ የአዳም የእናቷ የሔዋን የኃጢአት ውጤት አልነካትም። ከሷ በቀር ሁሉ ነክቶታል። ስለዚህ በዚህ አንጻር የብሉይ ሊቀ ካህናት ራሱን መስዋዕት ማድረግ አይችልም። የሚያቀርበው የፍጡር መስዋዕት ነው። የሚያቀርበውም ለሕዝቡ ብቻም አይደለም፣ ለራሱም ያቀርባል። ለማን ያቀርባል? ለራሱም ያቀርባል። ምክንያት ራሱም ኃጢአት ስላለበት ማለት ነው። ራሱም ጉለት ስላለበት። ላነብላችሁ መጽሐፉን ዕብራውያን ምዕራፍ 5 ቁጥር 1 ላይ እንዲህ ይላል። ግዕዙን ትቼ አማርኛውን ላንብብላችሁ። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱ ደግሞ ድካምን ስለሚለብስ ይላል። አያችሁ፣ እሱ ራሱ ደግሞ ምንን ስለሚለብስ? ድካም አለበት እያለ ነው። ከሰው ይመረጣል፣ ግን ድካም አለበት። ላልተማሩትና ለሚስቱት ሊራራላቸው ይችላል። ሊቀ ካህናቱ በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ያቀርባል ይላል። ለሕዝቡ ይራራል፣ በኃጢአታቸው እግዚአብሔር እንዳይቀስፋቸው፣ በኃጢአታቸው እግዚአብሔር እንዳያጠፋቸው፣ መዓትን እንዳያመጣባቸው ስለ ሕዝቡ ይራራል፣ ያለቅሳል፣ ይጸልያል፣ መስዋዕት ይሰዋል። ግን ደግሞ ራሱም ደካማ ስለሆነ ድካም ስላለበት ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል ይላል። ስለ ራሱ ኃጢአት የብሉይ ኪዳኑ ሊቀ ካህናት ነው። ሌላ የብሉይ ኪዳኑ ሊቀ ካህናት በሞት ይገደባል። በሞት ተገድቧል። ሹመቱ ጊዜያዊ ነው። ሞት አሸንፎታል። ወደ መቃብር ወርዷል። ከሞት በኋላ ስጋው ከነፍሱ ከተለየ በኋላ በሱ ሞት አዳምን ማዳን አልቻለም። ከሲኦል መዳንም አልቻለም። ምንም እንኳን የብሉይ ኪዳን ቅዱሳን አባቶቻችን በጽድቃቸው ከቃሉ ጋር ናችሁ ግን አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሐሳባችሁ ወደ ቤት እንዳትሄዱ፣ ድካምም ደግሞ ረሃብም ሊኖር ስለሚችል እዛቸው ቦታ እንዳትሄዱ። እግዚአብሔር ከሁላችን ጋር ይሁን። ሞት ምን ብሎታል? ይገድበዋል። በሞቱ ሞትን ማዳን መግደል አልቻለም። በሞቱ አዳምን ማዳን አልቻለም። ለምን አልቻለም? አቅም ስለሌለው ነው። ምን ስለሌለው ነው? አቅም ስለሌለው ነው። ታላላቅ የተባሉ አባቶቻችን ንጹሐን የተባሉ በእግዚአብሔር ዘንድ በእግዚአብሔር ፊት ቅዱሳን ናቸው፣ ንጹሐን ናቸው ተብሎ የተነገረላቸው እንደነ ሊቀ ካህናት ዘካርያስ በደግነታቸው እግዚአብሔር ፊት የተመሰከረላቸው፣ እንዳነ አብርሃም በታዛዥነታቸው የተመሰከረላቸው፣ እነ ይስሐቅ እነ ያዕቆብ ሌሎችም በየዋህነታቸው በመሪነታቸው እንከን ያልተገኘባቸው ይኸውላችሁ በመሪነታቸው ሕዝብን በመምራት ታማኝ የሆኑ በእግዚአብሔርም ዘንድ በሰውም ዘንድ ታማኝ የሆኑ እንደነ ሊቀ ነቢያት ሙሴ እንደነ ሶምሶን እንደነዚህ ያሉ ሰዎች ዓለምን ማዳን አልቻሉም ይላል። ዓለምን መታደግ አልቻሉም። አዳም ያመጣውን ሞት መግደል አልቻሉም። ወደ ከሲኦልም መዳን አልቻሉም። ስለዚህ ምን ይጠበቅ ነበረ? ሌላ ሊቀ ካህናት ተጠበቀ። ሌላ ሊቀ ካህናት ተጠበቀ። ተስፋ ተደረገ። ያ ይጠበቅ የነበረው ሊቀ ካህናት ተስፋ ይደረግ የነበረው ሊቀ ካህናት ማን ነው ከተባለ በአጋጣሚ ዛሬ በሰንበት ላይ ደብረ ዘይት ወይም ደግሞ በደብረ ዘይት ላይ ሰንበት እንዲሉ ዛሬ ጥንተ ጽንሰቱ ነው። መጋቢት 29 አይደለ? መጋቢት 29 ጥንተ ጽንሰቱ ነው። የተጸነሰበት ዕለት ነው። ስሙ ለዘላለም ይክበር ይመስገንና ያ ተስፋ ይደረግ የነበረው ይጠበቅ የነበረው ነቢያት እንዳንድ ልብ ሐሳቢ እንዳንድ ቃል ተናጋሪ ሆነው አቤቱ ና ውረድ ተወለድ አድነን እያሉ ይለምኑት ይማጸኑት የነበረው እውነተኛ ሊቀ ካህናት፣ እውነተኛ መድኃኒት፣ እውነተኛ ጌታ፣ እውነተኛ ብርሃን ክርስቶስ መጣ። ከንጽሕት ቅድስት ድንግል ማርያም በገብርኤል ብስራት አማካይነት ተጸነሰ።
ሰው ሆኖ ተገለጠ፣ ታየ፣ ተዳሰሰ፣ ተጨበጠ። እንደ ሰው በላ፣ እንደ ሰው ደከመ፣ እንደ ሰው ተጠማ፣ ጠጣ። ጊዜው ሲደርስ ሊሰቀል ዓለምን ሊያድር ጊዜው ሲደርስ ወደ ቤተ መቅደስ ገብቶ ሆሳና በአርያም ተብሎለስ ከዛ በኋላ ቤተ መቅደሱን አንጽቶ ማለትም ወንበዴዎቹን ከቤተ መቅደስ አስወጥቶ ቤተ መቅደሱን አስከብሮ ከወጣ በኋላ ሕማማትን ተቀበለ። መከራም ለመቀበል ዝግጁ ሆነ። ራሱን አሳልፎ ሰጠ። ዓለምን አዳነ። ለሚታዘዙለት ማለት ለሚያምኑበት፣ ቃሉን ለሚሰሙት፣ አምላክ ብለው ለተቀበሉት፣ ላመኑበት ድነትን ሰጣቸው፣ አዳናቸው። እንዴት አዳናቸው? እንዴት አዳነን? ሰዓት ጠቅልል አድርገን የተሰጠኝን ሰዓት ተጠቅሜ እንመለከታለን። እንዴት አዳነን? የብሉይ ኪዳኑ ሊቀ ካህናት ምንም አቅም የለው ብለን ደምድመናል። መጽሐፍ ክርስቶስ የደመደመው እኛ አይደለም የደመደምነው። አቅም የለው። ያቀረበውም እንደነገርኳችሁ ነው። ይሄኛው የአዲሱ ኪዳን ሊቀ ካህናት ግን ምን አይነት ካህን ነው? ምን አይነት ሊቀ ካህናት ነው? እንዴት አዳነን? ምን አይነት እንዴት አዳነን የሚለውን ከማየታችን በፊት ምን አይነት ሊቀ ካህናት ነው የሚለውን እንዴ በተወሰነ ነው። የመጀመሪያው የክርስቶስ ክህነት የባህሪ ገንዘቡ ናት። እስቲ በሉ የምን ገንዘቡ ናት? አቤት! የሚሾም አይደለም፣ ሿሚ ነው። የብሉይ ኪዳኑ ሊቀ ካህናት ከሰው ተመርጦ ከወገን ተመርጦ ከዘር ተመርጦ ነው የተሾመው። ክርስቶስ ተመርጦ የተሾመ አምላክ አይደለም፣ ራሱ ሿሚ ነው። ከአብ አካል ዘማካል ባህሪ ዘንባህሪ የተወለደ የማይሾሙት ሹም፣ የማያነግሱት ንጉሥ፣ የማያበድሩት ባለጸጋ ነው ማ ክርስቶስ። ስለዚህ ሊቀ ካህናት ነው ሲባል እንደነ ዘካርያስ እንደነ አዛርያስ እንደነ አሮን ተመርጦ አራተኛ ሽቱ አምስተኛ ዘይት ቀኝ አካሉን ተቀብቶ የተሾመ አይደለም። ክርስቶስ ሊቀ ካህናትነቱ የዘላለም ገንዘቡ ናት፣ የባህሪ ገንዘቡ ናት። አራት ሽቱ አምስተኛ ዘይት ጨምረው እንደሚቀቡት በዛ ፈንታ በዛ ቦታ አራቱም ባህሪያተ ሥጋና አምስተኛ ባህሪ ነፍስን ነስቶ ተዋሃደ። በዘይቱና በሽቱ ፈንታ ከመቤታችን አራት ባህሪያተ ሥጋ አምስተኛ ባህሪ ነፍስን ነስቶ ተዋሃደ፣ ሰው ሆነ። ሰው ሆነ። በአንድ መጽሐፍ ቅዱስ ላይ ስታነቡ አንዳንድ ቦታ ተቀባ የሚል ቃል ታገኛላችሁ። ይሄ ብዙ ጠልቄ ሳልገባ ሰዓቴም ርዕሴም ስላልሆነ ስለዚህ ጉዳይ የማነሳውም ስላልሆነ ስታነቡ ስታገኙ እንዲህ ያለ ቃል ስታገኙ ስለ ሥጋ ክብር ነው። ሁለተኛ ስለኛ መዳን ነው። ስለኛ ምን ማለት ነው? በእርግጥ ይሄ መቀባት የሚለው ብዙ ምስጢር አለው፣ ብዙ ሀተት አለው። እንዳልኳችሁ ርዕሴም አይደለም ሰዓቱም አይደለም። ግን በአጭሩ ግን ስታነቡ እንዲህ ያለ ቃል ስታገኙ ስለኛ መዳን ስለ ሥጋ ክብር እንደተነገረ ባጭሩ መረዳት ተገቢ ነው። ስለዚህ ክርስቶስ ሊቀ ካህናትነቱ የራሱ ገንዘብ ነው። ሌላው የክርስቶስ ሊቀ ካህናትነት ዘመን የማይገድበው ነው። ምን የማይገድበው ነው? አሁን የዘካርያስ ክህነት የለም፣ እየሰማችሁ ነው። የአሮን ክህነት የለም፣ የአዛርያስ ክህነት የለም። አሁን እንደ መታሰቢያ ስማቸው በካህናት ደረጃ ሊቀ ካህናቱ ዘካርያስ፣ ሊቀ ካህናት አሮን ተብሎ ይጠራላቸዋል እንደ መታሰቢያ እንጂ አሁን የነሱ ክህነት የለም። የአዲስ ኪዳን ክህነት ነው ያለው። የማያልፈው እውነተኛው ክህነት ነው ያለው። የነሱ ክህነት የለም። የብሉይ ኪዳን ክህነት የለም። ስለዚህ የክርስቶስ ክህነት የማያልፍ ዘመን የማይገድበው ነው። እንዲያ ከሆነ ክርስቲያኖች የአባቶቻችን የካህናት ክህነት የማያልፍ ዘላለማዊ ነው። በምድር ብቻ አይደለም በሰማይም የሚቀጥል ነው። በምድር ብቻ አይደለም በሰማይም ስራ የሚሰራ ነው። በምድር ያሰራችሁ በየት የታሰረ ይሆናል። ስለዚህ በሰማይም ያስራል ማለት ነው። የነ ዘካርያስ ክህነት እንዲህ አይደለም። ተራ ክህነት ነው፣ ጊዜያዊ ክህነት ነው፣ አልፏል። ስለዚህ የክርስቶስ ክህነት ዘላለማዊ ነው፣ ጊዜ አይገድበውም፣ በፍጡር አይሾምም፣ የባህሪ ገንዘቡ ናት። ሌላው የብሉይ ኪዳኑ ሊቀ ካህናት የፍጡር መስዋዕት ነው ያቀረበው። የምን መስዋዕት ነው ያቀረበው? ክርስቶስ። የአዲሱ ኪዳን ሊቀ ካህናት ክርስቶስ ግን ያቀረበው ራሱን ነው። እስቲ ራሱን ነው በሉ። ራሱን ነው። አይገርም? እንዲህ ያለ ሊቀ ካህናት ከንቶ የት ይገኛል? ራሱን አሳልፎ በመስዋዕትነት ያቀረበ ሊቀ ካህናት ደግሞ ራሱ አቅራቢ ራሱ ተቀባይ የሆነ ሊቀ ካህናት ብሉይ ጠጡይ ብሎ ራሱን በምግብነት ያቀረበ በመጠጥነት ያቀረበ መድኃኒት ሆኖ የቀረበ ደግሞ ራሱ አቅራቢ የሆነ ራሱ መስዋዕት የሆነ ራሱ ተቀባይ የሆነ
እንደ አዲሱ ኪዳን ሊቀ ካህናት እንደ ኢየሱስ ክርስቶስ ማንም የለም። ክርስቲያኖች በቤተ መቅደስ አባቶቻችን ካህናት፣ አባቶቻችን መነኮሳት መስዋዕቱን ቢሰዉ የክርስቶስን ሥጋ እንጂ የእነሱን ሥጋ አይደለም። የክርስቶስን ደም እንጂ የእነሱን ደም አይደለም። እነሱ የተልእኮ ሥራ ብቻ ይሰራሉ፣ የክህነትን ሥራ ብቻ ይሰራሉ። ሥጋው ግን የክርስቶስ ነው። ሥጋው የማን ነው? ሥጋው የሊቀ ካህናታችን የኢየሱስ ክርስቶስ ነው። ደሙ የሊቀ ካህናታችን የኢየሱስ ክርስቶስ ነው። ስለዚህ ራሱን አቀረበ፣ ራሱ መስዋዕት ሆነ፣ ራሱ ተቀበለ። ከብሉይ ኪዳኑ ሊቀ ካህናት የተሻለ ሊቀ ካህናት፣ የበለጠ ሊቀ ካህናት፣ ፈጣሪ የሆነ ሊቀ ካህናት፣ አዳኝ የሆነ ሊቀ ካህናት ነው። ዘላለማዊ የሆነ ሊቀ ካህናት ነው። እንዲሁ ባጭሩ እንግዲያውስ ይህ ሊቀ ካህናት እንዴት አዳነን? እንዴት ታደገን? እንዴት ፈወሰን? የብሉይ ኪዳኑ ካህን ሊቀ ካህናት ማዳን አልቻለም ካለ፣ መፈወስ አልቻለም ካልን የሚያድነን ሌላ አካል ነው፣ ያዳነን ሌላ አካል ነው። እሱም ክርስቶስ ነው። እንዴት አዳነን? 1 4 5 ነጥቦችን ጠቅልል አድርገን እናንሳና እንጨርስ። የመጀመሪያው ክርስቲያኖች በማኅፀነ ማርያም በረቂቅ ጥበቡ ሲጸነስ አዳነን። ምን ሲል አዳነን? ዕለተ ጽንሰቱ ጥንተ ጽንሰቱ ስለሆነ ነው ያነሳው። አሁን በመጸነስ እንዴት አዳነን ልትሉ ትችላላችሁ። ድነታችን የጀመረው በመጸነስ ነው። ከፍ ካልንማ በብስራት ነው። እንደ ሰዓት እንዳንወስድ እንጂ ከፍ ካልን ድነታችን የጀመረው በብስራት ነው። በምንድን ነው? በብስራት ነው። አሁንም ከፍ ካልን ድነታችን የጀመረው ድንግል ማርያም ስትወለድ ነው። ግን ሰዓት እንዳልወስድ በጽንሰቱ ብቻ ልጀምር። ክርስቶስ ዓለምን እንዴት ማዳን ጀመረ? የማዳን ስራውን የጀመረው በጽንሰት ነው። በማኅፀነ ማርያም ሲጸነስ፣ በማኅፀነ ማርያም ሲቀረጽ፣ ሕፃናት በሚጸነሱበት ወይም ደግሞ በሚያድጉበት አካል እሱም አካልን አካል አድርጎ ከአብ ከመንፈስ ቅዱስ ሳይጎድል ሳያንስ እየሰማችሁ ነው? ግን ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከአብ ከመንፈስ ቅዱስ ሳያንስ ከስልጣኑ ከአምላክነቱ ሳይወርድ ከዙፋኑ ሳይናወጽ ረቂቅ በሆነ ስልጣን ከአእምሮ በላይ በሆነ ስልጣን ክርስቶስ በማኅፀነ ድንግል ሲቀረጽ የሰው ልጅ መዳኑ ተጀመረለት። እንዴት? ጥንቱን ይላሉ ጻዕረ ዘሞት ፈታ ወዘእሙታን ተንሥአ። የሞትን ጻዕሩን ጻረኝነቱን አሰናብቶ ሞትን ድል አድርጎ ከሙታን ተለይቶ ተነሳ ይሉና ሊቃውን ሲተረጉሙ ይህ ጻሩ ምንድን ነው ከተባለ የሰው ልጅ ጥንቱን ሲጸነስ አሉ። ምን ሲል? ጥንቱን ማለት 5500 ዘመን ማለት ነው። አሁን የለም። የሰው ልጅ ሲጸነስ ከአባት አብራክ ተከፍሎ ከእናት ደም ተዋህዶ ሲጸነስ ነፍስ ትጸናለች ይላሉ። ምን ትጸናለች? መጽነን ማለት ከክብር መዋረድ መጉደል ማለት ነው። ከእግዚአብሔር መለየት ማለት ነው። ልጅነትን ማጣት ማለት ነው። ስለዚህ የሰው ልጅ ክብሩን ማኅፀን ውስጥ ሆኖ ያጠዋል 5500 ዘመን። ንጽሐ ጠባዩን እያሰሩ በሳት ዛንጅር እያሰሩ አንዱንም እያጋዘ ወደ ሲኦል ያወርደው ነበረ። የት የጀመረውን? ጽንሱ ውስጥ ማኅፀን ውስጥ የጀመረውን ቁራኝነት፣ ማኅፀን ውስጥ የጀመረውን ተንኮሉን እስከዛ ድረስ ያደርሰው ነበረ። ክርስቶስ ሲጸነስ ግን በማኅፀነ ማርያም ሲቀረጽ እንበለ ዘር እንበለ ሩካቤ ስለተጸነሰ ጽነት ታጣበት፣ ቁራኝነት ቀረ። በእመቤታችን ማኅፀን መደብነት አድርጎ የሐዲስ ኪዳን እህቶቻችንና እናቶቻችን ማኅፀናቸው ለምለም ሆነ። ስሙ ለዘላለም ይክበር ይመስገን። ከዚህ በኋላ የየትኛውም ሴት ማኅፀን የየትኛውም እናት ማኅፀን እንደዛ ያለ ነገር አያስተናግድም። ንጹሕ ዘር ብቻ ያስተናግዳል። ጉስቁልናን አያስተናግድም። ከክብር ማነስን አያስተናግድም። ለምን? ክርስቶስ በማኅፀኑ ሲጸነስ በድንግል ማርያም ማኅፀኑ ሲቀረጽ በእናቱ ማኅፀን መደብነት የእናቶቻችንና የእህቶቻችን ማኅፀን ቅዱስ ማኅፀን አድርጎታል። ንጹሕ ማኅፀን አድርጎታል። ማኅፀን ለምለም አድርጎታል። ቁራኝነት እንዳይደርስበት፣ መርገም የማይነካው፣ ከክብር መጉደል እንዳያገኘው አድርጎ ቀድሶታል። ድነቱን በማኅፀን ውስጥ ጀምሯል ማለት ነው። ሁለተኛ እንዴት አድርጎ አዳነን ከተባለ ክርስቶስ ያዳነን ክርስቲያኖች
ራሱን ዝቅ አድርጎ ተዋርዶ ነው። ምን ብሎ ነው? ምን ብሎ ነው? እንዲሁ አስቡ እስቲ። መዋረዳውን ክብር ይሆናሉ የክርስቲያኖች። ሰውኛውን ዝም ብለን ስናስብ መዋረድ በየት ሀገር ነው ክብር የሆነው? ያንዱ መዋረድ ለአንዱ እንዴት መድኃኒት ይሆናል? ያንዱ መዋረድ ልቡ ለተሰበረበት እንዴት ሊጠግነው ይችላል? እንዲያ ከሆነማ የአዳም ውርደት እኛን መጉዳት አልነበረበትም። የአዳም መሰበር እኛ መጠገን ነበረብን ማለት ነው። ያንዱ ውርደት ያንዱ መሰበር ለሌላው መጠገኛ ከሆነ ለሌላው ክብር ከሆነ የአባቶቻችን ውርደት የአባቶቻችን ዝቅታ የአባቶቻችን መሰበር ለኛ መጠገኛ መሆን ነበረ። ለኛ መዳኛ መሆን ነበረ። የአባቶቻችን እንባ የብሉይ ኪዳኑ ማለት ነው ያቀረቡት ሁሉ ለምን መና ቀረ? ድነት በሆነ ነበረ። መዋረዱ ለዓለም መድኃኒት፣ ለተራበው ምግብ፣ ለተጠማው መጠጥ፣ ለቆሰለው ፈውስ፣ ለሞተው ድነት፣ ለወደቀው ትንሣኤ፣ ላዘነው መረጋጋት የሆነ ውርደት የሆነ ዝቅታ ክርስቶስ ብቻ ነው። ክርስቲያኑ ክርስቶስ ብቻ ነው። ሰው መሆንን አልናቀም። በከብቶች ግርግም መተኛትን አልናቀም። ግለኛ ክብሩ ነው። በጨርቅ መጠቅለልን አልናቀም። ሰማይን በደመና የሚጋርደው ይላል ሊቁ። ሰማይን በደመና የሚጋርደው ደግሞም በከዋክብት የሚያሸበርቃቸው በጨረቃ ድምቀት የሚያስበው እሱ በጨርቅ ተጠቀለለ ይላል። እኛን በብርሃን ልብስ ይጠቀልለን ዘንድ በብርሃን ልብስ ያጎናጽፈን ዘንድ የሕይወት ልብስንም ይሰጠን ዘንድ ሰማይን በደመና የሚጋርደው ሰማይን በከዋክብት ያሸበረቀው በጨረቃ ድምቀት ያስዋበው ያደመቀው ምድርን በአበባ ያስጌጠ ለሰው ልጅ ለሕሊናው ዕውቀትን ለልቦናው ማዕረጋትን ሰጥቶ ያከበረ ለመምህራን ደቀ መዛሙርትን ሰጥቶ ያከበረ ለቤተ ክርስቲያን ቅን ስዩማንን ሰጥቶ ያከበረ እርሱ ተዋረደ ይላል። ምን አለ? ተዋረደ። ምን ሊል? እኛን ሊያከብር። ስለዚህ በመዋረዱ አዳነን። ምን በማለቱ? በመዋረዱ አዳነን። ቅዱስ ጳውሎስ በፊልጵስዩስ ክታቡ ወይም መልእክቱ ምዕራፍ 2 ቁጥር 8 ላይ እንዲህ የሚል ቃል አለ። ላንብላችሁ። የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ ይላል። እስቲ በሉ የባሪያውን መልክ ይዞ በሉ በሰው ምሳሌ ሆኖ ራሱን ዝቅ አደረገ፣ አዋረደ ራሱን ይላል። ማን ነው ከእኔና ከእናንተ መካከል በፍቃዱ ራሱን የሚያዋርድ? ሊኖር ይችላል፣ አላውቅም። እኔ ግን እኔ አድርገው ሊኖር ይችላል። የሰውን ክብር አናውቅምና፣ ግን በፍቃዱ ራሱን ዝቅ የሚያደርግ ማን ነው? በፍቃዱ ራሱን የሚያዋርድ ራሱን ለስድብ አሳልፎ የሚሰጥ ማን ነው? ከኔ ጀምሮ ሁላችንም ክብር ፈላጊዎች አይደለን? ከኔ ጀምሮ ሁላችንም ከፍታን የምንፈልግ እንጂ ዝቅታን የምንፈልግ አይደለን? እውነት ነው፣ ቅዱሳን አድርገውታል። ግን እንደ አምላክ አይደለም። ከሱ ጋር አይወዳደርም፣ ከሱ ጋር አይነጻጸርም። የሱ የተለየ ነው። የሚዋረድ ማንነት ሳይኖረው ነው በሚዋረድ ማንነት ራሱን ዝቅ ያደረገው። ደግሞ የተዋረደው ሊያድን ነው። የተዋረደው የተሰበረውን ሊጠግን ነው። የተዋረደው የጨለመበትን ሊያበራ ነው። ክርስቲያኖች በውርደቱ ብርሃንን ያበራልን፣ በዝቅታው ከፍ ያደረገን፣ በውርደቱ ስብራታችንን የጠገነ ሊያውም ያለ ምልክት በዝቅታው የቀደመ ዙፋናችን ላይ የልጅነት ዙፋናችን ላይ ያስቀመጠን እንደ ኢየሱስ ክርስቶስ ማንም የለም። ስሙ ለዘላለም ይክበር ይመስገን ይላል ቅዱስ ጳውሎስ። ይቀጥልና በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ይገርም፣ ራሱን አዋረደ። እንደ ሰው ሆኖ የተዋረደውን ሊያድን ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን ሳይቀር የታዘዘ ሆነ ይላል። አንተ፣ አንቺ፣ እኔ፣ እናንተ፣ እኛ ውርደታችን በክብር የተቀየረው
ስብራታችን በጥገና የተቀየረው፣ ለቅሷችን እንባችን የታበሰው፣ ጨለማችን የተገፈፈው፣ ውድቀታችን በትንሣኤ የተቀየረው ክርስቲያኖች አንድ ጌታ፣ አንድ አምላክ፣ አንድ ሕፃን ክርስቶስ ኢየሱስ ዝቅ ብሎ ተዋርዶልን ነው። እውነቱ ይህ ነው። የዓለም ከፍታ የተረጋገጠበት ውርደት የክርስቶስ ነው። የዓለም ብርሃን የተረጋገጠበት መዋረድ ክርስቶስ ብቻ ነው። ወደር የለውም፣ ልክ የለውም፣ በአንደበት ተነግሮ አያልቅም እጹብ እጹብ ብሎ ከማለፍ በቀር። መላእክት በመፍራት የሚንቀጠቀጡለት አስባችሁታል? የሚሰግዱለት አይደለም ባህሪው ማየት ይቅርና የቀሚሱን ጫፍ እንኳን ለመንካት የሚንቀጠቀጡለት አምላክ፣ ከዙፋኑ እንኳን መቅረብ የሚፈሩለት፣ በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ረበው የሚቆሙለት፣ ፈርተው ተንቀጥቅጠው ቅዱስ 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 እያሉ የሚያመሰግኑት ጌታ በቤተልሔም ተዋርዶ ተወልዶ ታገኙታላችሁ። በእስራኤል መካከል ሲዋረድ ታገኙታላችሁ። እንደዚህ ያለ አምላክ የትም የለም። ራሱን አዋርዶ ራሱን ዝቅ አድርጎ ዓለምን ያዳነ ጌታ የድንግል ማርያም ልጅ ክርስቶስ ብቻ ነው። ስሙ ለዘላለም ይክበር ይመስገን። ሶስተኛ ክርስቶስ እንዴት አዳነን? ክርስቶስ እንዴት አዳነን? ተርቦ ተጠምቶ አዳነን። እስቲ በሉ ምን አልኳችሁ? ምን ብሎ አዳነን? ተርቦ። ረሃብ መድኃኒት ይሆናሉ የክርስቲያኖች ረሃብ መድኃኒት ይሆናሉ። ረሃብ ፈውስ ይሆናሉ። ቀዩን ጥቁር የሚያደርግ አይደለም ወይ? ወፍራሙን ቀጭን የሚያደርግ አይደለም ወይ? የከበረውን የሚያዋርድ አይደለም ወይ? በረሃብ ማን የከበረው? በረሃብ የዳነ ማንም የለም። አብርሃም ረሃብ ቢነሳበት በእስራኤል ምድር ወደ ግብፅ የተሰደደ አይደለምን? ወደ ገራራ ምድር የተሰደደ አይደለምን? አብርሃም ከነበረበት ዘመን የበለጠ በልጁ በይስሐቅ በያዕቆብም ዘመን የበለጠ ረሃብ ቢነሳ ምግብ ፍለጋ የተሰደዱ አይደለምን? ቅዱሳን የተባሉ ንጹሐን የተባሉ የእግዚአብሔር ወዳጆች የተባሉ ረሃብን ፈርተው ተሰደዋል። ረሃብ ጎርቷቸዋል። ረሃብ አጥቁሯቸዋል። ረሃብ አክስሏቸዋል። ረሃብ አክስቷቸዋል። እንኳን ሊድኑበት፣ እንኳን ሊከብሩበት፣ እንኳን ከፍ ከፍ ሊልበት ይቅርና ይደንቃል። የአንድ ጌታ ረሃብ ግን ዓለምን ለወጠው። የአንድ ጌታ መጠማት ግን ዓለምን አረካው፣ አረሰረሰው። የማይራበው ተራበ ይላል ሊቁ። እስቲ በሉ የማይራበው በሉ። እኛን ያጠግብ ዘንድ ተራበ። ምን አለ? እኛ ምን ይል ዘንድ የማይራበው አለ። በመለኮቱ መራብ የለበትም፣ በስጋው መራብ አለበት። ርህበ የዘይ ርህብ ነው። የማይራበው ተራበ ነው። ጸማ ዘይ ጸም ነው። የማይጠማው ተጠማ ነው። የማይራበው አለ የማይጠማው የነፍስ ረሃብተኞች የሆንን እኛን ያጠግበን ዘንድ ያረካን ዘንድ ሊግ የማይገባው አምላክ በለበሰው ስጋ በነሳው ማንነት በራሱ ማንነቱ ባደረገው ማንነት ተራበ፣ ተጠማ። ከበለስም ፍሬን ይሸ ዘንድ ተርቦ ሳለ ፈለገ ይላል። እኛን የሚመግብ ጌታ ተራበ። አይደንቃችሁም ክርስቲያኖች? መላእክት ቅዱስ ቅዱስ ብለው አመስግነው ያው ምስጋናቸው ያው ምግብ እንዲሆናቸው የፈቀደላቸው ጌታ እሱ ተራበ። እስራኤልን ከግብፅ ሲወጡ ከሰማይ መና እያወረደ የመገበ፣ ከኮሬብ ዓለት ላይ ውሃን እያፈለቀ ያጠጣ፣ አይዟችሁ አይርባችሁም እያለ ያጽናና፣ በዝናብ አብቅሎ በፀሐይ አብስሎ ለአራቱ ባህሪያት የሚመግብ ጌታ። አራቱም ባህሪያት ለአራቱ ባህሪያት ምን ማለት ነው? እጽዋት አራት ባህሪ ያላቸው ለዛ ነው። የምንበላቸውም እንስሳት አራት ባህሪ ያላቸው ለዛ ነው። እኛም አራት ባህሪ አለን። አራቱም ባህሪያት ለእኛ ለአራቱ ባህሪያት ምግብ አድርጎ የሰጠ ጌታ እርሱ ተራበ። ከዚህም ደግሞ የሚደንቀው በ5 እንጀራ በ2 ዓሣ በስንት እንጀራ በስንት ዓሣ 5000 ሰው የመገበ ጌታ፣ ሊያውም ደግሞ ከ18 ዓመት በላይ የሆኑ ወንዶች ብቻ ተቆጥረው። በዕብራውያን ሕግ
ወንዶች ከ18 ዓመት በላይ ቢሆኑ ብቻ ናቸው የሚቆጠሩት። ሴቶች የትኛውም እድሜ ክልል ቢሆኑ አይቆጠሩም። ሕፃናት ከ18 ዓመት በታች ከሆኑ ወንዶችም አይቆጠሩ። የነሱ ሕግ ነው፣ የነሱ ባህል ነው። ባህል እንደየሀገሩ ነው። ይሄ የኛ ባህል አይደለም። በእነሱ ባህል መሰረት ወንዶች ብቻ ተቆጥረው 5 እንጀራ በ2 ዓሣ ለ5000 ሰው የመገበ ደግሞ አትረፍርፎ 10 መሶብ እንዲነሳ ያደረገ በሌላ ጊዜ ደግሞ በ7 እንጀራ ወደ 4000 ሰው የመገበ ጌታ እሱ ምግብ አጥቶ ዕፀ በለስን ፍለጋ ሄደ ይላል። ትናንትና የተከበረው ትናንትና የተማራችሁት በረሃቡ ሊያድን እንደ ይላል። እዚህ የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ጀምራችሁ ስታነቡ እኔ የምፈልገውን ብቻ ላንሳ፣ እናንተ ከቁጥር 12 ጀምራችሁ አንብቡ። ክርስቶስ በነጋ ጊዜም ወደ መንደር ሲሄድ ወይም ደግሞ ወደ አገር ሲሄድ ተራበ ይላል። ምን አለ? ተራበ። በመንገድ ሲሄድ ክርስቶስ ተራበ። ቃል በቃል ነው የጻፈው ወንጌላዊ ሲጽፍ ተራበ፣ ራበው ይላል። በተራበም ጊዜ ይበላ ዘንድ ዕፀ በለስ አሻግሮ አይቶ ቅጠሏ እንደለመለመች አይቶ ፍሬ እንዳለባት ብሎ ሄደ፣ ፍሬ ግን አጣባት ይላል። ረገማትም ይላል። እሱ የትናንትና ትምህርት ስለሆነ ብዙ አያነሳው፣ መራቡ ብቻ እናንሳ። ምንድነው ግን የተራበው? ክርስቲያኖች ክርስቶስ ምንድነው የተራበው? የሚበላ የሚጎረስ እንጀራ፣ የሚጎረድ ዳቦ፣ የሚጠጣ ወይን እንዳይመስላችሁ። ክርስቶስ የተራበው አዳምን ነው። ክርስቶስ የተራበው እኛን ነው። ክርስቶስ የተራበው የሰውን ፍቅር ነው። የራበው እሱን ነው። ከሰማይ የሚያወረደው የሰው ፍቅር ነው። ለሰው የሚያዝን ሰው ክርስቶስን ይመስለዋል። የሰው ረሃቡ የሚያደርግ ሰው ክርስቶስን ይመስለዋል። ክርስቶስ ረሃቡ ይህ ነው። ደግሞም የተራበው ወዶ ፈቅዶ ነው። ወዶ ምን ብሎ ነው? ማንም ሰው ወዶ ፈቅዶ የሚራብ የለም አለ። እስቲ እኔ ወድጄ ፈቅጄ እራባለሁ የሚል እስቲ አንድ ሰው ይንታ። አንድም አይኖርም። የሚርበን በግድ ነው። በምንድን ነው? አቤት በግድ ነው። ሳንወድ በግድ ነው የሚረበን። ካልበላን ይርበናል፣ ባህሪያችን ነው። ካልጠጣን ይጠማናል፣ ባህሪያችን ነው። ወዶ ፈቅዶ የሚራብ ወዶ ፈቅዶ የሚጠማ ማንም የለም። ወዶ ፈቅዶ ደግሞ ለኛ ደግሞ ለማዳን ደግሞ ዓለምን በብርሃን ለማጥለቅለቅ የወደቀውን ለማንሳት የሞተውን ለማዳን የተሰበረውን ለመጠገን በሲኦል የሚሰቃየውን ወደ እረፍቱ ሊመልሰው ወዶ የተራበ የቤተልሔሙ ሕፃን፣ የግብፁ ስደተኛ፣ የዮርዳኖስ ተጠማቂ፣ የቆሮንቶስ ባህታዊ፣ የመስቀሉ መስዋዕት ክርስቶስ ብቻ ነው። ስሙ ለዘላለም ይክበር ይመስገን። ስለዚህ የተራበው የእኛን ፍቅር ነው። በለስ የተባለው የሰው ልጅ ነው ይላል፣ እስራኤል ነው ይላል። ፍቅር አጣባቸው፣ እምነት አጣባቸው። ክርስቲያኖች በዚች በሰሞነ ሕማማት ብቻ አይደለም ክርስቲያን የሚሸት መዓዛ ሊኖረን የሚገባው። በዚች በሰሞነ ሕማማት ብቻ አይደለም የሚንበረከክ የሚሰግድ ማንነት ሊኖረን የሚገባው። የክርስቶስን መራቡን፣ የክርስቶስን መጠማቱን፣ የክርስቶስ መውደቁን፣ የክርስቶስ መዋረዱን የምናስበው በዚህ ሳምንት ብቻ እንዳይሆን፣ ሰሞነ ሕማማት ሲያልቅ እንዳንረሳው። የክርስቶስ ውለታው፣ የክርስቶስ ረሃቡ፣ የክርስቶስ ጥሙ የሚረሳ አይደለም፣ የሚዘነጋ አይደለም፣ እንቅልፍ የሚያመጣም አይደለም፣ የሚያስለቅስ ነው። ይህንን ዓለም የሚያስመንን ነው። አባቶቻችን የመነኑት፣ እነ ተክልዬ የመነኑት፣ እነ ገብረ መንፈስ ቅዱስ ዓለምን ጥለው የመነኑት፣ እነ ቅዱስ ጊዮርጊስ ሰማዕታቱ በደም የመሰከሩለት መከራው ነው። ረሃቡ ገብቷቸው ነው። ፍቅሩ ገብቷቸው ነው። በውስጣቸው ቢቃጠል ነው። አደራችሁም በዚህ ሳምንት ብቻ እንዳታደርጉት። ቤተ ክርስቲያናችን ብያለሁ ገና ከመግቤ ዓመት እስከ ዓመት የክርስቶስ ሞቱን ታስባለች። ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ። ዕለት ዕለት ንዜኑ ሞተከ፣ መታመም ሳይገባ የታመምክ፣ መሞት ሳይገባ የሞት፣ መራብ ሳይገባ የተራብክ፣ መጠማት ሳይገባ የተጠማክ፣ ያንተን መራብ ያንተን መንገላታት ዕለት ዕለት እንናገራለን፣ ዕለት ዕለት እንመሰክራለን፣ ዕለት ዕለት እናውጃለን ነው የሚለው ቅዳሴያችን። ቅዱስ ጳውሎስም በመልእክቱ የተጠራ ነው ያመንነው መንግሥተ ሰማያትን ልንወርስ ብቻ አይደለም ስለ መከራው ልንመሰክር ነው ይላል።
ስለመከራው የምትመሰክረው፣ ስለመከራው የምንመሰክሪው፣ ስለመከራው የምንመሰክረው በዓመት አንድ ጊዜ በሕማማት ብቻ አይደለም። እድሜ ልካችን ነው። ነፍሳችን ከስጋችን እስከሚለይ ድረስ ነው። ጠርቶን ወደ እሱ እስከምንሄድ ድረስ ነው። ሩጫችን እስክንጨርስ ድረስ ነው። በስጋ ሞት እስከምንገደብ ድረስ ነው። ጊዜ አይገድበውም፣ ዘመን አይገድበውም። ያ ሞት ሲመጣ ብቻ እንጂ። ለዚህ አይደለ ሊቁ ክርስቶስ የሰው ፍቅር አንገብግቦት ወደ ምድር እንደወረደ ሲናገር ፍቅር ሰሃቦ ለወልድ ኃያል መንበሩ ወሀብጾ እስከ ለሞት። እውነተኛ ንጉሥ፣ እውነተኛ መድኃኒት፣ እውነተኛ ጌታ ክርስቶስን ከዙፋኑ ፍቅር ሳበው፣ ጎተተው፣ አወረደው ይላል። ደግሞ አይገርማችሁ? ፍቅር ስቦት መጥቶ ሳለ እስራኤል ግን አልተቀበሉትም ይላል፣ አላመኑበትም ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ስታነቡ እንዲህ ይላል፣ ውስተ ዚአሁ መጻ ወእሊአሁሰ ኢተወክፍዎ ለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ። ወደ ወገኖቹ መጣ፣ ሊያደርግ ሊያድናቸው። እንዴት አድርጎ? ተርቦ ተጠምቶ ዝቅ ብሎ ተዋርዶ ተገፎ ተገርፎ ሊያድናቸው መጣ። ወዷቸው መጣ፣ አክብሯቸው መጣ። የገዛ ወገኖቹ ግን አላመኑበትም፣ አልተቀበሉበትም ይላል፣ አልተቀበሉትም ይላል። ግን ደግሞ በዛው አንጻሩን ይጽፋል፣ ለተቀበሉት ግን ይላል፣ ላመኑበት ማለት ነው። የእግዚአብሔር ልጅ እግዚአብሔር በስጋ የቅድስት ድንግል ማርያም ልጅ መሆኑን፣ እውነተኛ መድኃኒት፣ እውነተኛ አምላክ መሆኑን ላመኑበት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ያ የተሰጠን ስልጣን እንድንመሰክር ነው። ሕማሙን መከራውን እንድናውጅ ነው፣ እንድንናገር ነው። ለዚህ ክርስቶስ በመራቡ እኛን አጠገበን፣ በመጠማቱ እኛን አረካን፣ በመራቡ ቁስላችንን ሻረው። የትም አታገኙም ክርስቲያኖች። እናት ቢርባት የታመመ ልጇን ማዳን አትችልም። ትችላለች? ትችላለች ወይ? አባት ቢራብ ስጋው ከአጥንቱ ቢጣበቅ አጥንቱ ቢገጥ ከሰውነት ጎዳና በረሃብ ቢወጣ አልጋ ላይ እንደ ተዋን የተጣበቀውን በሽተኛ ልጁን መፈወስ አይችልም። በታምር ወደ አቃቤ ሥራ ነው የሚወስደው። መድኃኒት ያለበት ቦታ ነው የሚወስደው። የእሱ ረሃብ ራሱን ይጎዳል፣ ልጁን አይጠቅመው። ራሱን ነፍሱን ከስጋው ይለይለታል እንጂ አይጠቅመውም። ለዚህ አይደለ ቅዱስ ዳዊት ከረሃብ ምን ይሻላል ያለው? ጦርነት ይሻላል ያለው። የክርስቶስ ረሃብ ግን ክብር ይግባውና ስብራታችንን ጠገነ፣ ቁስላችንን ሻረ፣ ውርደታችንን አከበረ፣ ውድቀታችንን አነሳን፣ ጨለማችንን ገፈፈ፣ ሕመማችንን አስወገደ፣ ሐዘናችንን በደስታ ቀየረ፣ ለቅሷችንን በሳቅ ቀየረልን። ራቁታችንን የሆነው በክብር እንድናሸበርቅ አደረገን። የማን ረሃብ? የኢየሱስ ክርስቶስ ረሃብ፣ የኢየሱስ ክርስቶስ መጠማት። ተርቦ ያጠገበን፣ ተርቦ ያዳነን ስሙ ለዘላለም ይክበር ይመስገን። ሌላው ሶስተኛ ክርስቶስ፣ አራተኛ ይቅርታ፣ ክርስቶስ እንደምን አድርጎ አዳነን ከተባለ በክፉዎች አይሁድ የማይገባ ጥያቄ ተጠይቆ አዳነን። አሁን ጥያቄ እንዴት ያድናል? የዛሬው የዕለቱም ሐሳብ ይህ ነው። ሰው ጥያቄ ተጠይቆ እሱ በመጠየቁ ለሌላው እንዴት መድኃኒት መሆን ይችላል? እሱ በመጠየቁ ሌላውን ዓለሙን እንዴት ነፃ ሊያወጣ ይችላል? ክርስቲያኖች፣ ሰውነቱ የተጎዳበትን ሰው በመጠየቁ ጥያቄ ለሱ በመቅረቡ እንዴት ሊያድን ይችላል? ክርስቶስ ተጠየቀ ባይሁድ። ይህንን የምታደርገው በማን ስልጣን ነው አሉት። የጠየቁትም ለክፋት ነው፣ ለመክሰስ እንዲመቻቸው ነው፣ አስቻክሎ ለመስቀል እንዲመቻቸው ነው። የቤተ መቅደሱ መፈታት፣ የቤተ መቅደሱ መከበር አሳዝኗቸው ወይም ደግሞ አስደስቷቸው አይደለም። ከቤተ መቅደሱ ሌቦቹን ሲያስወጣ፣ ወንበዴዎቹን ሲያስወጣ፣ ቀማኞቹን ሲያስወጣ፣ ነጋዴዎቹን ሲያስወጣ፣ ሲቀጣቸው፣ ቤተ መቅደሱን ነፃ ሲያወጣ፣ ቤተ መቅደስ ይልሃል አንተ ነህ፣ አንቺ ነሽ፣ እኔ ነኝ። በድንጋይ የተደረደረው ብቻ እንዳይመስላችሁ፣ ይሄ በኋላ የመጣ ነው፣ መናቅ አይደለም። የመጀመሪያው ቤተ መቅደስ እኛ ነን። በእኛ ቤተ መቅደስ የነገደው ነጋዴው ደግሞ ዲያብሎስ ነው። በእኛ ቤተ መቅደስ ንግድ የነገደ ኃጢአት ነው፣ በደል ነው። ንግድ ተነግዶበታል፣ ተሰርቀናል። የሆሳዕና ዕለት ትዝ ይላችኋል። አህዮቹን ፍቱና ምን በሉልኛል?
አቤት ፍቱና። እነዛ አህዮች ምን የተባሉ ናቸው ተባላችሁ ስትማሩ? እሺ አላብዛባችሁ፣ የተሰረቁ ናቸው። እስኪ የተሰረቁ በሉ። ምን ያሉ? ምን ያሉ? በጣም ጥሩ። መሰረቅ ብቻ አይደለም፣ ከባለቤታቸው ተለይተዋል፣ ተሰርቀው ባለቤታቸው የማያገኝባቸው ዋሻ ውስጥ ታስረዋል፣ በጽኑ ማሰሪያ ታስረዋል፣ ምግብ ተከልክለዋል። ተመልከቱ። ያ የታሰሩት የተቀሙት ማለት የተሰረቁት አህዮች ምሳኪቱን እንዳይነካው ከተጸየፈ ከተሰቀቀ ሔዋንን የኃጢአት ምራቋን ማን ያንጻላት? ማን ያስወግድላት? የአይሁድን ምክርን አልተቃወመም ይላል። እንደሚገሉት፣ እንደሚያስሩት፣ እንደሚገርፉት ይሙት በቃ እንደፈረዱበት እያወቀ ምክራቸውን አልተቃወመም ይላል። ለምን? እሱ የአይሁድን ምክር ተቃውሞ ተጸይፎ ተሰቅቆ ቢሆን በአዳም ላይ ለዘመናት የተመከረው ምክርን ማን ያስወግድለታል? አዳም ላይ የተመከረው ምክር እኮ ጊዜያዊ ምክር አይደለም፣ ጊዜያዊ አዋጅ አይደለም። ዲያብሎስ ባይሳካለትም እውነተኛው አምላክ ክርስቶስ ቀጥቅጦ ቢያስወግደውም በአዳም ላይ እኮ ያወጀው አዋጅ የዘላለም የሞት አዋጅ ነው። የመከረው ምክር የዘላለም የሞት ምክር ነው። ያን ምክር ሲቀበል ክርስቶስ በእሱ ላይ ሲፈጸም በእሱ ላይ ተግባራዊ ሲደረግ በዲያብሎስና በሰራዊቱ በምክራቸው ተጎርቶ በክፋታቸው ተጠቅጥቆ ተረግጦ በሳግ ጅራፍ ተገርፎ በሳት መስቀያ ተሰቅሎ በሳት ችንካር ተቸንክሮ የነበረው አዳም ከነ ልጆቹ ነፃ ወጣ። ሊቁ ዮሐንስ አፈወርቅ እንዲህ ይላል። እችን ጥቅስ ተናግሬ ልጨርስ። ኦ አይጋር ለአንሶ ሰዋ ውስተ ገነት እፎ ተቀነዋ በቅነዋ ተመስቀል። በገነት የተመላለሱ አየቴ ያለው ከአዳም አዳም ወይ ወዴት ነህ ብለው የተመላለሱ እግሮች፣ ኋላም ደግሞ በአዲስ ኪዳን ከንጽሕት ቅድስት ድንግል ማርያም በነሳው ሥጋ በተዋህደው ማንነት በነሳው ማንነት ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ የተመላለሱ የበረከት እግሮች በዮርዳኖስ ወንዝ መካከል ቢቆሙ ዮርዳኖስ የፈላ ሊቁ ቅዱስ ያሬድ እንደተናገረው አባቶቻችንም በግብረ ሕማማት እንደተናገሩት ድርሳነ ማያዊም እንደሚነግረን በዮርዳኖስ ወንዝ በመካከሉ በሁለት እግሮቹ ቢቆም አለ የዮርዳኖስ ወንዝ ውሃ ፈላ ይላል። የእኛን ኃጢአት አቃጥሎ ሊያስወግደው እንዲህ ያደረገ ጌታ ወደ ተቀበለው ወደ አልዓዛር መቃብር ተራምደው የሄዱ የምሕረት እግሮች፣ ደካሞች ወደ ሆኑት መንደር፣ ድሆች ወደ ሆኑት መንደር፣ ወደ ተናቁት መንደር፣ ወደ ናዝራውያን መንደር ሄዶ ከነሱ ጋር አብሮ የተራመዱ እነዛ የምሕረት የቸርነት የፍቅር እግሮች በመስቀል ላይ እንዴት ተቸነከሩ ወዮ ይላል። በሌላ ድርሳኑ ይህንን ሲተረጉም አዳም ወይ ደስ ይበልክ የልጅ ልጅህ እግሩን በመስቀል ላይ ተቸንክሮ ወደ ጸበለስ የተራመዱ እግሮቹን ንጹሕ አድርጎልሃል ይላል። አዎ የክርስቶስ እግሮች ባይቸነከሩ ኖሮ የክርስቶስ እጆች ባይቸነከሩ ኖሮ የአዳምና የሔዋን እጅና እግር ከኃጢአት እንዴት ሊላቀቁ ይችል ነበር? ከኃጢአት ቀኖት እንዴት ሊላቀቁ ይችል ነበር? ይቀጥልና አዳምን የፈጠረ እጅ ኦ አይዳው ለልሃው አዳምን የፈጠሩ እጅ ኋላም ዕውራንን ያበሩ ጥቂቱን ያበረከቱ ድውያንን የፈወሱ ለምጻምን ያነጹ ጎባጣን ያቀኑ ሙትን ያስነሱ እነዛ የምሕረት እጆች እንደምን ተቸነከሩ ይልና አሁንም በሌላ ድርሳኑ ምን ይላል? አዳም ወይ ደስ ይበልክ ዕፀ በለስን ጨብጠክ የበላበት እጅግ የረከሰው እጅግ ሔዋን ወይ ደስ ይበልሽ ዕፀ በለስን ቆርጠሽ የበላሽበት የጎሰቆለው እጅሽ የልጅ ልጅሽ ክርስቶስ መስቀል ላይ እጁን ለቀኑት አሳልፎ ቢሰጥ ንጹሐን ሆኑልሽ ይላል። የኔና የናንተ እጅ ንጹሐን የሆኑት የኔና የናንተ እግር ንጹሕ የሆነው የኔና የናንተ ማንነት ንጹሕ የሆነው ክርስቶስ በአይሁድ ምክር ተመክሮበት ምክራቸውን ሳይሰቀቅ ተገርፎ ራቁቱን ተሰቅሎ ነው። በዚህ ምክንያት ቅዱስ ጳውሎስ ምን አለ? ለድነታችን ምክንያት ሆነ ይላል። እስቲ በሉ ለምናችን ተዋርዶ ያከበረን፣ ዝቅ ብሎ ከፍ ያደረገን፣ ተርቦ ያጠገበን፣ ተጠምቶ ያረካን፣
ታሞ ተገርፎ እኛም በክብር የገለጠን የሕማም ሰው የመከራ ሰው ግን የድነታችን መሰረት መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም ይክበር ይመስገን። መከራውን አስበን በመከራውም ጸንተን ስለሱ መስክረን መጨረሻችን አምሮ ስጋውን በልተን ደሙን ጠጥተን የአባቴ ብሩካን ኑ ሲል በሚናገርበት ጊዜ በቀኙ እንድንቆም የእሱ መልካምና ቅዱስ ፍቃድ ይሆነልን። ከኛ የጎደለውን በአፈ መላእክት ሞልቶ ይቀበልልን። ወስብሐት ለእግዚአብሔር።